የግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች፣ ከግሎባል ኒውስ ለዕለተ ሐሙስ የመራረጥናቸው ዜናዎችን እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። ስድስተኛ ሳምንቱን የያዘውን የመካከለኛው ምስራቅ ጦርነት በቀዳሚነት እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አሁንም ዛቻና ማስፈራሪያ እየሰጡ ነው የሚገኙት። የፕሬዝዳንቱ ዛቻና ማስፈራሪያ ምንድን ነው? እንነግራችኋለን። በሌላ ወሬያችን ደግሞ አሜሪካውያን ወደ አደባባይ በመውጣት የትራምፕን አካሄድ ተቹ ይገኛሉ። ስለዚህ ጉዳይም የምንነግራችሁ ይኖረናል አድማጮቻችን። እንደዚሁም ደግሞ የእስራኤል ተቃዋሚ መሪ ያኢር ላፒድ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ጠንከር ያለ ትችት ስለመሰንዘራቸውም ተሰምቷል። ኢራን በበኩሏ ደግሞ በአሜሪካና በእስራኤል ላይ ከእስካሁኑ የከፋ አውዳሚ ጥቃት እሰነዝራለሁ ስትል ማስጠንቅቃለች። ለሰዓቱ መራርጠናቸዋለን። ሌላኛው የሀገር ቤት ወሬያችን ደግሞ ወደ ተናፋቂዋ ድሬዳዋ ያስጉዘናል። ውድ የግሎባል ኒውስ ተከታታዮቻችን ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ እንላለን። የእስራኤል አሜሪካና ኢራን ጦርነት የእስራኤል አሜሪካና የኢራን ጦርነት በርካታ የሰው ሕይወት የንብረትና የስነ ልቦና ውድመቶችን እያስከተለ ዛሬ ላይ ደርሷል። በመሪዎች እብሪተኝነት የተጀመረው ጦርነቱ እየተካረረ መጥቶ በመሰረተ ልማቶች፣ በኃይል መሰረተ ልማቶችና በነዳጅ ተቋማት ላይ ጉዳት እያስከተለም ይገኛል። አስከፊ ጉዳት እያስከተለም ይገኛል። አሁን ላይ ተቃውሞዎች ከዚህም ከዛም እየተበራከቱ ቢመጡም በሀገራቱ መካከል የተጀመረው ጦርነት ግን እንዲህ በቀላሉ የሚቋጭ አይመስልም። የነገር መወራወሩ አሁንም እንደቀጠለ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከ2 እስከ 3 ሳምንታት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ ያሉት ጥቃት እንደሚፈጸምም አስታውቋል። በዛሬው ዕለት ትራምፕ እጅግ ኃይለኛ ያሉትን ጥቃት የሚፈጽሙት እንደታሰበው በቀላሉ እጅ ያልሰጠውን የኢራን መንግስታዊ ቁመና ለማፈራረስ ነው ተብሏል። በቀጣይ ሳምንታት የሚፈጸመው ጥቃት ትራምፕ የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁም ገልጸዋል። ፕሬዝዳንቱ ማምሻውን በሰጡት መግለጫና ለህዝብ ባስተላለፉት ንግግራቸው የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡንም ገልጸዋል። በጣም በአጭር ጊዜ ውስጥም በሚቀጥለው ከ2 እስከ 3 ሳምንታት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመተዋለን ሲሉም ዝተዋል። ፕሬዝዳንቱ ስምምነት ላይ ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ በጣም በኃይለኛ እንመታለን፣ ምናልባትም በተመሳሳይ ጊዜ ላይ ብለዋል። ምንም እንኳን ከሁሉም አንጻር ቀላሉ ኢላማ ቢሆንም ነዳጃቸውን አልመታንም፣ ምክንያቱም የመትረፍ ወይም ደግሞ መልሶ የመገንባት ትንሽም እንኳን እድል አይሰጣቸውም ሲሉ ተደምጠዋል። ትራምፕ በንግግራቸው ከዚህ ቀደም እንዳደረጉት ሁሉ የአሜሪካ አጋሮች የሆርሙዝ ወሽመጥን ደህንነት ለማረጋገጥ እንዲንቀሳቀሱ ጠይቀዋል። ቢዘገይም ድፍረት አሳዩ፣ እንደዚሁም ደግሞ እንዲሁ ወደ ወሽመጡ ሄዳችሁ ያዙትም ሲሉ ነው የተናገሩት። ኢራን በበኩሏ በአሜሪካና እስራኤል ላይ ከእስካሁኑ የከፋ አውዳሚ ጥቃት እሰነዝራለሁ ስትል አስጠንቅቃለች። ቴሄራን ማስጠንቀቂያውን የሰጠችው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውን ተከትሎ ነው። ሀታል አልአንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ይህ ጦርነቱ እስከ ውድቀታችሁ ዘላቂና የተረጋገጠ ጸጸታችሁና እጃችሁን እስክትሰጡ ድረስ በማለትም እንዳስጠነቀቁ የኢራን ብሔራዊ የቴሌቪዥን ጣቢያ ዘግቧል። አድማጮቻችን ከግሎባል ኒውስ ዜናዎቻችን እንደቀጠሉ ናቸው። በሌላኛው መረጃችን ደግሞ አብዛኛው አሜሪካዊ ከኢራን ጋር የሚደረገው ጦርነት በአስቸኳይ እንዲቆም እየጠየቁ ናቸው ተብሏል። አዲስ የህዝብ አስተያየት መለኪያ እንደሚያመለክተው ከሆነ አብዛኛው የአሜሪካ ህዝብ ሀገሪቱ ከኢራን ጋር ከምትሰነዝረው ወታደራዊ ጥቃት እንድትወጣና ግጭቱ በአስቸኳይ እንዲቆም አሜሪካ ከወታደራዊ እንቅስቃሴ እንድትወጣም ይፈልጋሉ። 60 በመቶ የሚሆኑት ዜጎች አሜሪካ በኢራን ላይ የምታካሂደውን ወታደራዊ ጥቃት እንደማይቀበሉም ገልጸዋል። 40 በመቶ የሚሆኑት የሪፐብሊካን ደጋፊዎችን ቢሆኑ ጥቃቱ በአስቸኳይ እንዲቆም ፍላጎታቸውን ገልጸዋል። ይህም በሀገራቱ የፖለቲካ ውሳኔ ሰጪዎች ላይ ከፍተኛ ጫና ሊፈጥር እንደሚችልም ተገምቷል። ይህ የህዝብ ስሜት አሜሪካውያን ከቀድሞቹ የኢራቅና አፍጋኒስታን ጦርነቶች በመነሳት ለዲፕሎማሲያዊ መፍትሄ ቅድሚያ እየሰጡ መሆኑንም አንድ ማሳያ ነው ተብሏል። በተያያዘ ዜናም የእስራኤል ተቃዋሚ መሪ ያኢር ላፒድ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ጠንከር ያለ ትችትም ሲሰነዝሩ ተደምጠዋል። ኔታንያሁ መካከለኛውን ምስራቅ ለወጥኩ ቢሉም በተግባር ግን ምንም የመጣ ለውጥ የለም ሲሉም ነው እንግዲህ ነገሩን ያጣጣሉት። ኔታንያሁ በኢራንና በክልሉ
ባሉ ተላላኪዎቿ ላይ ተጨባጭ ድል ማስመዝገብ ተስኗቸዋል ያለው የመረጃ ምንጩ ሂዝቦላህ አሁን ሮኬት መተኮሱን አላቆመም፣ ሐማስ አሁንም በጋዛ አለ፣ ኢራንም የባሊስቲክ ሚሳኤል ጥቃቱን ቀጥሏል ነው ያሉት። አድማጮቻችን በሀገር ቤት ወሬያችን ደግሞ ወደ ተናፋቂዋ ድሬዳዋ ከተማ እናስጉዛችኋለን። ከቅልቦች መስራች አቶ ተስፋዬ ስንሻው የተደረገልን ግብዣ ድሬዳዋና ሐረርን ጎብኝቶ የመምጣት ብቻ አይደለም የሰላምን አየር የምናጣጥምበት ጭምርም እንጂ ሲሉ ተናግረዋል። ተጽዕኖ ፈጣሪ የማህበራዊ ሚዲያ አካላትን ልዩ ልዩ ተሳታፊዎችን ባካተተው በዚህ ጉዞ ላይ አገራችንን እያየን ስለ ሰላም ተጫውተናል ብለዋል። በቅልቦች የበጎ አድራጎት ድርጅት የተዘጋጀውና በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ያሳተፈው የሰላም ቱሪዝም ለሀገር ግንባታ የጉብኝት መርሃ ግብር በድሬዳዋ በማያ ከተማና በሐረር ክልል ቆይታውን ያደረገ ነው ተብሏል። ጉዞው በድሬዳዋ ከተማ የተከናወኑ የኮሪደር ልማት ስራዎችን፣ ባህላዊ ምግቦችን፣ ከ100 ዓመት በላይ ያስቆጠረውን ባቡር እንደዚሁም ደግሞ ሌሎች መሰረታዊ ልማቶችን የተመለከትን ሲሆን የከተማዋን የቀድሞ መስህቧን በመመልከትም ስለ ከተማዋ ሰላም መናገር እንደሚቻልም ታምኖበታል የተባለው። የጉዞው ቀጣይ መዳረሻ የነበረችው የማያ ከተማ ስትሆን በዚያም በአንድ ወቅት ደርቆ የነበረውና በአሁኑ ወቅትም በሰው ሰራሽና በተፈጥሮ ጥቃት ዳግም ህይወት እየዘራ የሚገኘው የሀሩማያ ሐይቅ ተጎብኝቷል። በሐረር ክልል በተደረገው ጉብኝት ደግሞ በክልሉ ርዕሰ መስተዳድር አቶ ኦድሪ በድሪ ደማቅ አቀባበል የተደረገላቸው ሲሆን ተጽዕኖ ፈጣሪዎቹ በዩኔስኮ የተመዘገበውን ታሪካዊ የጀጎል ግንብን ተዘዋውረው ጎብኝተዋል ነው የተባለው። ጅብን ያላመደ ሐረር ሰውን ማላመድ ቀላል ነገሩ ነበርና ሰውን ሁሉ በፍቅር ተቀብሎ ሲያስተናግድ ውሏል። ቱሪዝምን ለሀገር ሰላም ግንባታ መጠቀም እንደሚቻል የተናገሩት አቶ ተስፋዬ በቀጣይ ከሰላም ሚኒስቴርና ከኦሮሚያ ቱሪዝም ቢሮ ጋር በመቀናጀት የማህበራዊ ተጽዕኖ ፈጣሪዎችን ለቱሪዝምና ለሰላም ማንቃት እንደሚያስፈልግ ተናግረዋል። ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንሁን።